ሞዴል ለመሆን በጣም ከመፈለገው የተነሳ ቀጭን ለመሆን ትል የሚመስል ነገር ትበላለች። ታሪካችን ሲጀምር ይህቺ ቪቨን የምትባል ወጣት ሴት ሞዴል የመሆን ህልሟን ለማሳካት ስትል ሀገሯን ጥላ ወደ ኒውዮርክ ትመጣለች። ከአንድ በጣም ታዋቂ ሞዴል ኤጀንሲም የጥሪ ወረቀት ደርሷት ስለነበርና እዛ ሄደሽ ኢንተርቪውን ካለፍሽ ሞዴል ለመሆን ቻንስሽ በጣም ትልቅ ነው የሚል ወሬ ስለሰማች ነበር ወደዚያ ያቀናችው። ያን ቀን ጠዋት ላይ ነበር ውስጧ በጣም በደስታና በጉጉት ተሞልቶ ወደ ኤጀንሲው የገባችው። ነገር ግን ልክ ወደ ውስጥ እንደገባች በጣም ብዙ ቆነጃጅቶችን ታገኛለች። ይህንንም ስትመለከት ውድድሩ በጣም አደገኛ እንደሚሆን ገመተች። እዚህ ከተደረደሩት ሴቶች በሙሉ አንዳቸው ብቻ ማለፍ እንደሚችሉን በምትሰማ ጊዜ ውስጧ በጣም በፍርሃት ቢሞላ፣ ነገር ግን ራሷን በደንብ አበረታታ ትተነፍስና በኮንፊደንስ እየተራመደች ሁሉንም አልፋ ከሄደች በኋላ መቀመጫዋ ቦታ ላይ ሄዳ ትቀመጣለች። ልክ እዛ እንደተቀመጠች ከጎኗ የነበረችው ሄዘር የምትባል ልጅ ጋር ማውራት መሳሳቅ ይጀምሩና ወዲያው ጓደኛሞች ይሆናሉ። በሚገርምም ሁኔታ ቪቨንን መጀመሪያ ኢንተርቪው እንድትደረግ ስሟ ይጠራል። ልክ እንደገባችም ዳይሬክተሯ እስኪ አረማመድሽን አሳየን ስትል በጩኸት ታዛታለች። ቪቪን ብትደናገጥም ነገር ግን ቶሎ ትሮጥና ጸጉሯን አስተካክላ በኮንፊደንስ መራመድ ትጀምራለች። መልኳ ያን ያክል ባይሆንም ነገር ግን ኮንፊደንሷን ዳይሬክተሯ በምትመለከትበት ጊዜ አይኗ ውስጥ ትገባለች። ታለንቷ ምን ያክል እንዳስደመማት በደንብ አድርጋ እያወራች ኮምፕሊመንት ካደረገቻት በኋላ ነገር ግን ፊቷ ወዲያው ይቀያየራል። ፋሽን ሞዴል ለመሆን ታለንትሽ ብቻ ምንም አይሰራልሽም፣ የሰውነት ቅርጽሽ ነው ዋናው ነገር። ለመሆኑ የድረስ ሳይዝሽ ስንት ነው ስትል ትጠይቃታለች። ቪቪን በዚህ ጊዜ 4 ብላ ስትመልስላት ዳይሬክተሯ ፈገግ ትልና በጣም ወፍራም እኮ ነሽ። ይህንንም ስትሰማ ቪቪን በጣም ውስጧ ይሰበርና እያለቀሰች ከድርጅቱ ትወጣለች። ሄዘርም ከኋላዋ እየተከታተለች ታጽናናትና በመጨረሻም ተስፋ መቁረጥ እኮ የለብሽም፣ ትንሽ ብቻ ውፍረት ከቀነስ የምትፈልጊበት ቦታ ለመድረስ አሁንም አረፈደም፣ ቻንስ አለሽ ስትል ትነግራታለች። ቪቪንም እያለቀሰች አዎ ክብደት ከቀነስኩማስ አዎ፣ ነገር ግን እንዴት ነው በዚች አጭር ጊዜ ውስጥ ያን ሁሉ ክብደት መቀነስ የምችለው ስትል ስትመልስላት ሄዘርም ከቦርሳዋ ቢዝነስ ካርድ አውጥታ ትሰጣታለች። ቶሎ ክብደት በማስቀነስ ስፔሻሊስት የሆነ ሰውዬ ስለሆነ እዛ ብትጂ የምትፈልጊውን ነገር እንደሚያሳካልሽ እርግጠኛ ነኝ፣ እኔም እዛ ሂጄ ማረጋገጫ ነኝ፣ በጣም ብዙ ክብደት ነው የቀነስኩት በማለት ምክሯን ትለግሳታለች። ብዙም ባታምናትም ነገር ግን ያላት አማራጭ ብቸኛ እሱ ስለነበረ የተሰጣትን አድራሻ በመከተል ወደ ቦታው ትደርሳለች። ወደ ሐኪም ቤትም ከገባች በኋላ ስላለችበት ሁኔታ ለዶክተሩ በደንብ ታስረዳዋለች። ዶክተሩም ቀጥሎ በሳምንት 1 ቀን ታፋዋ ላይ የምትወጋውን መርፌ ይሰጣትና ይህንን በአግባቡ ከተጠቀምሽ የምትፈልጊውን አይነት ክብደት መቀነስ ትችያለሽ በማለት ይነግራታል። የዶክተሩንም ምክር በመከተል የተሰጣትን መርፌ እየተጠቀመች ለ4 ወራት ከቆየች በኋላ ድጋሜ ወደዛ ሞዴል ኤጀንሲ ልትወዳደር ትገባለች። ዳይሬክተሯም በ4 ወር ያገኘችውን ለውጥ ትመለከትና በጣም በመገረም ወደ ሞዴል ኤጀንሲው እንደተመዘገበች ትነግራታለች። ባላት ለየት ያለ ዩኒክ ሉክ እና በከፍተኛ ኮንፊደንሷ ምክንያት በጣም ታዋቂና ሰክሰስፉል ለመሆን ጊዜ አልፈጀባትም ነበር። ዳይሬክተሯም ብቃቷን እየተመለከተች ወደ ትልቅ ሱፐር ሞዴል በቅርቡ እንደምለውጣት እርግጠኛ ነኝ ስትል በውስጧ ታስባለች። ነገር ግን በደስታና በሰክሰስ መሃል ውስጥ እንዳለች በመሃልም ራሷን ስታ መሬት ላይ ትወድቃለች። ዶክተሩን በደንብ አድርጎ ከመረመራት በኋላ በየጊዜው እግርሽ ላይ የምትወጊው መርፌ ልብሽን ሊያሳጣሽ እየደረሰ ነው፣ አሁኑኑ ማቆም አለብሽ፣ ማታቆሚ ከሆነ ደግሞ በቅርቡ ልብሽ ይፈነዳል በማለት ማስጠንቀቅ ይጀምራል። ነገር ግን ቪቪያን አሁን ላይ ከስኬቷ በጣም ሱስ ይዟት ስለነበር ዶክተሩ የሚላትን ነገር በፍጹም ልትሰማ አልፈለገችም። በየጊዜው ክብደት መቀነስ ማልችል ከሆነ የሞዴሊንግ ስራዬን ሙሉ ለሙሉ ማጣቴ ነው ብላ ስለፈራች ነበር ይሄን ሁሉ ጭንቀት የምታስተናግደው። ተስፋ ያለ መቁረጥን በምትማጸነው ጊዜ ዶክተሩ ለትንሽ ጊዜያት ካሰበ በኋላ ክፍሉን ጥሎ ከወጣ በኋላ የሆነችን ብልቃጥ ይዞ ይመጣል። ቪቪያንን በምትከፍተው ጊዜ ውስጡ ትል የሚመስል ነገር ቁጭ ብሎ ታገኘዋለች። ዶክተሩንም ግራ በመጋባት ቀና ብላ ስትመለከተው ይሄ በድሮ ጊዜ ሰዎች ክብደት ለመቀነስ የሚጠቀሙበት ነገር ነው። ይህንን ከዋጥሽውና ሁል ጊዜ በየቀኑ የምትመገቢውን ምግብ ሳትጨምሪም ሳትቀንሽ ኑሮሽን ከቀጠልሽ ሞዴሊንግ ስራሽ ሳይበላሽ እንዲሁም ደግሞ የጤና ችግርም ሳያጋጥምሽ መኖር ትችያለሽ በማለት ይነግራታል። በዚህም ጊዜ ምንም ሳታመነታ ያቀረበላትን ነገር ምላሷ ላይ በማስቀመጥ ትውጠዋለች። ዶክተሩን ፈገግ ይልና በዚህ ሳምንት ውስጥ 10 ፓውንድ ትቀንሻለች ሲል ይነግራታል። በሚያስገርምም ሁኔታ በሳምንት ውስጥ በጣም ቀጭን ትሆንና ስኬቷም ለጉድ እየጨመረ ይመጣል። ነገር ግን አንድ ቀን ወደ ቤቷ ከተመለሰች በኋላ በጣም ደክሟት ስለነበር ዶክተሩ ያላትን ማስጠንቀቂያ ትረሳና ፍሪጇን በመክፈት ፍሪጅ ውስጥ ያሉትን ምግቦች ጠቅላላ ትመገባቸዋለች። ነገር ግን ምንም ያክል ምግብ ብትመገብም ሆዷ ግን አሁንም ምግብ አምጪ ማለቱን ሊያቆም አልቻለም። ከቀን ወደ ቀንም ቅጥነቷ እየጨመረ ታዋቂ
ታዋቂነቷና ስኬቷን በሚያስገርም ሁኔታ እያደገ ይመጣል። ሁሉም ነገር ደስ በሚልና በምትፈልገው ሁኔታ እየሄደላት ነው የሚመስለው ለጊዜው። ነገር ግን ውስጧ የምግብ ፍላጎቷ ከአቅም በላይ እየጨመረና በአንድ ሙድም ለረጅም ጊዜ ለመቆየት በጣም እየከበዳትና በየሰዓቱ ሙዷ እየተቀያየረ ይመጣል። መጀመሪያ ላይ ዳይሬክተሯ የቪቪን ባህሪ መቀያየር ብታስተውልም ነገር ግን ያን ያክል ከባድ ነገር ነው ብላ አላሰበችም ነበር። ነገር ግን ከጊዜ ወደ ጊዜ ንዴቷ በጣም እየጨመረ ራሷን መቆጣጠር እያቃታት በትንሽዬ ምክንያት ሰዎችን ካልገደልኳቸው ትላለች። ዳይሬክተሯም ምን እያደረግሽ ነው ብላ ልትቆጣት ስትሞክር ቪቪን በንቀት ዳይሬክተሯን እየተመለከተቻት በጣም ትልቅ የሆነ የፎቶሹት ማጋዚን ባለቤት እኔን ፈልጎኝ ፊርማ ተፈራርመናል፣ ከዚህ በኋላ አንቺ አታስፈልጊኝም በማለት ፊቷ ላይ ጮሃባት ጥላት ትሄዳለች። ይህንን ሁሉ ሲመለከቱት የነበሩትም እዛ ቦታ የነበሩ ሰዎች በሙሉ ምን ሆና ነው እያሉ ተደናግጠው ነበር የሚመለከቷት። ያን ቀን ማታ ሄዘር በደስታ ወደ ቤቷ ትመለስና ዛሬ ያጋጠማትን ጥሩ ዜና ማውራት ትጀምራለች። ከተነሳቻቸው ፎቶዎች አንዱ በትልቅ የማጋዚን ድርጅት እንደተመረጠና ምን ያክል ደስ እንዳላት ለረጅም ጊዜ ብታወራም ነገር ግን ቪቪን ምንም አይነት ምላሽ ልትሰጣት አልቻለችም ነበር። ሄዘርም ግራ በመጋባት በየቦታው ከፈለገቻት በኋላ መጨረሻ ላይ ልብስ የመልበሻ ቁም ሳጥን ውስጥ ቪቪን ተደብቃ አይስክሬም እየበላችና በፈዘዘ አይን ወደ ላይ ስትመለከታት ታስተውላታለች። ብድግትልና ድጋሜ ማንኪያውን ከወረወረችው በኋላ ማያስፈልጉ ከባባድ ቃላቶችን ለጓደኛዋ እየተናገረች ከእጇ ካሜራዋን መንጥፋ መሬት ላይ ወርውራ ትሰብረዋለች። ጓደኛዋን በጣም በመደናገጥ ቆማ በምትቀርበት ጊዜ ቪቪንም ከሆነ ህልም እንደነቃ ነገር ስቅስቅ ብላ ታለቅስና ምን እየተፈጠረ እንደሆነ አላቅም እያለች መናገር ትጀምራለች። በዛ ሰዓት ግን ጓደኛዋ የእስካሁኑ ባህሪዋ መቀያየር በዚህ ቤት ለመቀመጥ በጣም ከባድ እያደረገባት ስለነበር በቃ በዚህ ሁኔታ እዚህ ቤት መቆየት አልችልም፣ ቤትሽን ጥዬልሽ ነው መሄደው በማለት ጓዟን መጠቅለል ስትጀምር ቪቪን እያለቀሰች እባክሽን እያለች ትማጸናት ጀመር። ነገር ግን ጓደኛዋ አልሰማ ብላ ወደ ውጭ ልትወጣ ስትል ሄዘራውንም እያለቀሰች ቀጭን ለመሆን ያደረገቻቸውን ነገሮች በሙሉ መናዘዝ ጀመረች። ጓደኛዋም ቪቪን ያለችውን ነገር በሙሉ ብትሰማትም እንደዚህ የሚያደርግሽ የዋጥሽው ትል ሳይሆን ቅናት ነው እንደዚህ እንደ ጅብ የሚያደርግሽ ካለቻት በኋላ ይለያያሉ። በቀጣይ ቀናት ያ ተቀበለኝ ያለችው ትልቅ የማጋዚን ድርጅት የሚደረግበት ፎቶሹት ደርሶ ነበር። ነገር ግን አሁን ላይ ቪቪን በጣም ቀጭን ከመሆኗ የተነሳ ለቀጭን ተብሎ የተዘጋጀው ቀሚስ ራሱ አይበቃትም ነበር። ስታይሊስቷም ሰውነቷን ለክታ ድጋሚ ቀሚሱን ከመቀነስ ውጭ ሌላ አማራጭ አልነበራትም። ነገር ግን ሰዎቹ ሜካፓን እንኳን መስራት ሳይጀምሩ ረሃቡ አላስቀመጥ ይላትና በፍጥነት ምግቦች ወደሚቀመጡበት ቤት ሂዳ እንደ ጅብ ያገኘችውን ነገር በሙሉ ትመገብ ጀመር። አበላሏን ሲመለከቱ የነበሩ ሰዎች በሙሉ ደንግጠው ይመለከቷታል። በዚህም ጊዜ ሁሉንም አይን መቻል ስላልቻለች እየሮጠች ወደ ሽንት ቤት ሂዳ ማልቀስ ትጀምራለች። በመጨረሻም ወደ ዶክተሩ በመሄድ ያለችበትን ሁኔታ ሲመለከት እንዲሁም ደግሞ ያለ ቁጥጥር ያገኘችውን ነገር በሙሉ ስትመገብ እንደነበር ሲያቅ አሁን ላይ የገባችበትን ትልቅ ችግር ያስተውልና ፊቱ ኩስትር ይላል። እንዳልኩሽ እኮ በአበላል ልማድሽ ምንም ሳትጨምሪና ሳትቀንሺ ዝም ብለሽ እየበላሽ ብትቆይ ውስጥሽ ያለው ወርም አንቺ ላይ ጉዳት የማድረስ ምንም አቅም ሳይኖረው በሰላም መኖር ትችይ ነበር። ነገር ግን አሁን ላይ ከመጠን በላይ እየተመገብሽ ስለነበር ሆድሽ ውስጥ ያለው ወርም ከቁጥጥር በላይ አድጎ ነው የሚሆነው። በደንብ ባደገ ቁጥር ደግሞ የአንቺን ኢነርጂ ሙሉ ለሙሉ እየወሰደ ነው የሚመጣው። አሁን ላይ ማውራት እንኳን እየከበዳት ያለችው ቪቪን ዶክተሩ አሁን ላይ ሆድሽ ውስጥ ያለውን ወርም ለማውጣት ሰርጀሪ ወይንም ደግሞ ሆድሽ ውስጥ ያለ ለመግደል ደግሞ ድራግ ብንሰጥሽ በዛው ልትሞቺ ትችያለሽ። ስለዚህ አሁን ላይ የመጨረሻ አማራጭ ነው ያለን። ይሄን የሚገማ ነገር ከጠጣሹ ሆድሽ ውስጥ ያለው ወርም አውቶማቲካሊ ከሰውነትሽ ይወጣል። ነገር ግን እንደወጣ አንቺ ላይ መጥፎ ነገር ሳይደርስ መግደል አለብሽ በማለት ያስጠነቅቃትና ይሸኛታል። ቤቷ ትመለሳለች። ዶክተሩ የሰጣትንም ኮዳ ሙሉ ለሙሉ ያለ ማንገራገር ትጠጣዋለች። ይወጣል ያላትም ነፍስ እስከሚወጣ ድረስ ገንዳዋ ውስጥ ቁጭ ብላ መጠበቅ ትጀምራለች። ብዙም ሳይቆይ ሆዷን በከፍተኛ ሁኔታ እያመማትና ውስጧ ያለው ወርምም በከፍተኛ ሁኔታ እየተንቀሳቀሰ እሷም ህመሙን መቋቋም አቅታት ስቅስቅ ብላ ማልቀስ ትጀምራለች። በሚዘገንንና በሚያስፈራ ሁኔታ ታዲያ ከስሯ ቀስ እያለ እየወጣ እያለ ፊቱን ትመለከተዋለች። ልክ እንዳያት ፊቷን ሊነክሳት ሲል በእጇ ትይዘዋለች። ጎትታ ከሰውነቷ እንዲወጣ ካደረገችው በኋላ ወደ ፊት ተወረውረዋለች። ነገር ግን እሱን ከሰውነቷ ካወጣችው በኋላ አቅሟ በጣም ደክሞና መንቀሳቀስ ደግሞ እያቃታት ስለነበር እዛው ባለችበት ከሆዷ ውስጥ የወጣው ነፍስ ሰውነቷን ይመገብ ጀመር። ከትንሽ ጊዜያትም በኋላ ታዲያ ጓደኛዋ ወደ ቤቷ መታበሩን በኃይለኛ ትደበድባለች። የቀሩትን እቃዋን ልትወስድ ነበር አመላለሷ። የበሩን መጥሪያ ለረጅም ጊዜ ከነካችው በኋላ መልስ ስታጣ በሩን ከፍታ ወደ ውስጥ ትገባለች። የቤቱ እቃ በጣም ተደራምሶን በምትመለከትበት ጊዜ ግራ እየተጋባች የቪቪያን ሬሳ ደም በደም ሆኖ ገንዳ ውስጥ ተኝቶ ትመለከተዋለች። ቀጥሎም ከሆዷ ውስጥ የወጣው ነፍስ ቀስ እያለ ከኋላ መጥቶ ሲያንቃት፣ ከዛ በኋላ ደግሞ አሁን ላይ ሄዘር በጣም ቀጭን ሆናና ዳይሬክተሯ ፊቱና ቀጭን ሰውነቷንና ኮንፊደንሷን
ኮንፊደንሷን እያሳየች እዛ የሞዴል ማጋዚን ውስጥ ለመመዝገብ እየተወዳደረች እንመለከታለን። ዳይሬክተሯን ፈገግ ብላ እየተመለከተቻት ርቦሻል ስትል ትጠይቃታለች። ሄዘርም በዚህ ጊዜ በሚያስፈራ ፈገግታ ዳይሬክተሯን እየተመለከተቻት አዎ በጣም ስትል ትመልስላታለች። ይሄም ቪቪን ላይ የተፈጠረው ነገር ድጋሚ ሳይክል ውስጧ ላይ ሊቀጥል እንደሆነ እያሳየን ፊልሙ እዚህ ጋር ያበቃል። ከተመቻችሁ ሰብስክራይብ፣ ያልተመቻችሁ ነገር ካለ ደግሞ ኮሜንት ላይ አስቀምጡልኝ።